እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን ያደረጋችሁ ዛሬ ፕሮቴስታንቲዝም ላይ ነው የተወሰነ ጊዜ ረሳናቸው መሰለኝና ናፍቀውናል ፕሮቴስታንቶች። እነሱ ላይ እንትን እንላለን። አይ ቲንክ ገስት ላይ ሁለት ፕሮቴስታንቶች አሉ። መጀመሪያ ግን ወንድሞች ሰላም ይበሉንና ከዛ በኋላ አንዳንድ ሀሳቦችን እያነሳን የምንቆይ ይሆናል። ላይቭን በደንብ ሼር አድርጉት። አይነገራችሁ። እሺ ታች ያላችሁ ሰዎች እንደው ባካችሁ ኤቭሪ ታይም በተገባ ቁጥር ታብታብ አድርጉ፣ ሼር አድርጉ ምናምን የሚለው ነገር ይሄ ለእናንተ ሁሌ ሊነገር አይገባም። አትሊስት ዘ ቤስት ዩ ካን ዱ ኢዝ ታብታብ ማድረግና ላይቮችን ሼር ማድረግ ምናምን ነገር ይሄ በጣም ቀላሉ ነገር። ለምን ወንድሞች እዚህ ጋር ቁጭ ብሎ ሰዓታቸውን ጊዜያቸውን አቃጥለው ነውና እናንተን የተወሰነ ነገር ለማስጨበጥ ቁጭ የሚሉት ሁሌ አይነገራችሁ ባካችሁ። ሰላም በሉን። ዮባ ከዮባ ልጀምርና እሺ ሰላም ብያለሁ። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ከኔም ከናንተም ጋር ይሁን። ከላይም ከታችም ያላችሁ እንዴት ናችሁ? አለን ይመስገን አምላክ። እንኳን ደህና መጣ ባሩኬ። ሰላም በለን ፓፓ። ድምጽ ከተሰማሽ ጋዲ ሁላችሁም ሰላም ያለው ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን ሀገአዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ተነስቷል። እንኳን ደስ ያላችሁ ውድ ክርስቲያኖች፣ እንኳንም አደረሳችሁላችሁ እወዳለሁ። ጋዲ አንተሽ፣ ማሚታ፣ ዮባ፣ ታዴ፣ ዮሐዴ፣ እዩ እዚህ ውስጥ ያላችሁ እህቶች ወንድሞች ሁላችሁንም እንደምን አላችሁልኝ? ለነጋላችሁ እንዴት አደራችሁ? ይዋላችሁ ላላችሁ እንደምን አላችሁ? ለመሸላችሁም እንደምን ሳመሻችሁ? እንኳንም ደህና መጣችሁ ተባሉ። ኮፒ ሊንክ አድርጉ፣ ታፕታፕ አድርጉ። የሚተላለፈውንም ደግሞ በልባችሁ አስገብታችሁ በደንብ አድምጡ ልላችሁ እወዳለሁ። አመሰግናለሁ ብሮስኪ። እሺ ባሩኬ እናመሰግናለን ብሮስኪ። እንኳን ደህና መጣ። ዮሐዴ ሜቢ አላውቅም ምቹ ቦታ ሁን አትሁን እርግጠኛ አይደለሁም። ሰላም በለን። ለማንኛውም አይ ቲንክ ክላስ አለብህ መሰለኝ ቅዳሜ። ዮሐዴ አለ? እሺ አይ ቲንክ ያለ አይመስለኝም። እሺ ወደ ዛሬው ሐሳብ እንግባና ያው ፕሮቴስታንቶችን ነው ዛሬ እየተቀበልን የምናወራው። እንደዛ እናደርጋለን። እዩ የጌታ ሚል ዩዘር ኔም ገብታልና እንኳን ደህና መጣ። ሰላም ብለን መጀመሪያ የገባው እሱ መሰለኝ። አይ ቲንክ ሶ እዩ ሚል ዩዘር ኔም። እሺ እንግዲህ ቆይ ሚውት ላድርግና ታዴ ሚል ዩዘር ኔምሽ ታዴ የመ ኦር ምናምን የሚል ታዴ መንግስቱ ወራሽ ነው እንደዛ ቃል ከየት ቤተ እምነት ነው? ከወንጌል አማኝ ከመሰረተ ክርስቶስ ነኝ። ጎበዝ። አሁን ጥሩ መሻሻሎች ነው ባይዘው እንደዚህ ገና ሳትጠየቁ የትኛው ዲኖሚኔሽን ሳትባሉ መሰረተ ክርስቶስ ማለታችሁ በጣም ጥሩ ነው። አንድ የመጽሐፍ ቅዱስ ክፍል አንብብልህ ያንተ መረዳት ትነግረኛለህ። እሺ ሁለተኛ ነገሥት ይሰማል ወንድማችን? አዎ ይሰማኛል። ሁለተኛ ነገሥት ምዕራፍ 4 ላይ አንድ ቃል አለ። ከቁጥር 30 ጀምሮ ያለውን አነብልሃለሁ። በደንብ ስማኝ። ኦኬ በደንብ ስማኝና ከዛ በኋላ ሁለተኛ ነገሥት ታች ያላችሁ ሰዎችን በደንብ ስሙ። ሁለተኛ ነገሥት ምዕራፍ 4 ወይ ደግሞ መጽሐፈ ነገሥት ካለ ማለት ነው። ምዕራፍ 4 ከቁጥር 30 ጀምሮ ከቁጥር 29 ጀምሮ እንደዚህ የሚል ቃል አለ። ገያዝንም ወገብህን ታጠቅ። ያው እንግዲህ ስለ ነብዩ ኤልሳ ታሪክ ነው። ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ። ሰውን ብታገኝ ሰላም አትበል፣ እርሱም ሰላም ቢል አትመልስለት። በትሬንም በሕፃኑ ፊት ላይ አኑር አለው። የሕፃኑም እናት ሕያው እግዚአብሔርን በሕያው ነፍስም እምላለሁ አልተውህም አለች። ተነስቶም ተከተላት። ገያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይም መስማት አልነበረም። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው። ለኤልሳ ነው የሚነግረው። እንግዲህ የሞተ ሕፃን ነበረ። ኤልሳም ወደ ቤት ገባ። ቁጥር 32 ላይ በደንብ ትኩረት አድርግ። ኤልሳም ወደ ቤት ገባ። በገባ ጊዜ እነሆ ሕፃኑ ሞቶ በአልጋ ላይ ተጋድሞ ነበረ። ገብቶም በሩን ከሁለቱ በኋላ ዘጋ፣ ወደ እግዚአብሔርም ጸለየ። ቁጥር 34 ላይ መጥቶም በሕፃኑ ላይ ተኛ፣ አፉንም በአፉ አይኑንም በአይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤት ውስጥ አንድ ጊዜ ወዲና ወዲያ ተመላለሰ። ደግሞ መጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም አይኖቹን ከፈቱ ይላል። እሺ ቁጥር 34 ላይ ኤልሳ ምንድን ነው ያደረገው?
ህፃኑ ላይ ተጋደመበት ይላል አይደል? ከዛ ምን አደረገ? አፉንም በአፉ አይኑንም በአይኑ እጁንም በእጁ ላይ አድርጎ ተጋደመበት ይላል አይደል? በዛ አስተክክል ሆኖ ተኛ እንደማለት ነው። ላዩ ላይ ተኛበት እንደማለት ነው። እሱን ያንተን ትርጉም ሳይሆን አፉንም አፉ ላይ ያደረገ ይላል አይደል? ኦኬ እሺ ወደ እግዚአብሔር ከጸለየ እንደዚህ ያደረገው ወደ እግዚአብሔር ከጸለየ በኋላ ነው አይደል እንደዚህ ያደረገው? መጀመሪያ ሲያደርግ እንደዛ ሲያደርግ እኮ ጸልዩዋል እንዴ? ወደ እግዚአብሔር ጸለያለና ወደ እግዚአብሔር ከጸለየ በኋላ ቁጥር አይተው ከሆነ 33 ላይ ገብቶም በሩን ከሁለቱ በኋላ ዘጋ፣ ወደ እግዚአብሔርም ጸለየ ይላል። ወደ እግዚአብሔር ከጸለየ በኋላ ህፃኑ ላይ አፉን አደረገበት ይላል አይደል? ልክ ነው ልክ አይደል? እሺ ልክ ነው። አፉን አፉ ላይ ያደረገ ማለት አፉን ሳመው ማለት ነው አይደል? ምን ማለት ነው? የሞተ ሬሳ እንዴት ይስማል? መሳም ሳይሆን አሁን ለምሳሌ አፉን አፉ ላይ ያደረገ ይላል። ሬሳ አሁን እኮ ሬሳ ሆኗል። ሬሳውን ሳመው እያልከኝ ነው? ይሄው መጽሐፉ ነው የሚለው። እኔ እኮ አይደለም መጽሐፍ ቅዱሱ ምን ይላል መሰለ? ቆይ እንደውም ከፍቼ ጥቅሱ ላሳየ አንዴ። ይሄን ለምን እንዳነሳው በኋላ ላይ እነግርሃለሁ። አንዴ ይቅርታ አድርጉልኝና እንግዲህ ሪቨርስ እናድርገው። አንዴ ቆይ ማርክ ላድርግልህ። ይሄን ፊት እንግዲህ ከባድ ነው እናንተ ሰዎች። ይታያል? እሺ ቁጥር 34 ላይ ምንድነው የሚለው? መጥቶም በህፃኑ ላይ ተኛ ይላል አይደል? ተኛ። አፉንም በአፉ ይላል አይደል? አይኑንም በአይኑ እጁንም በእጁ ላይ አድርጎ ተጋደመበት ይላል አይደል? ኤልሳ የሞተው ህፃን ልጅ ላይ እንደዚህ ላይክ አፉን በአፉ እጁንም በእጁ አይኑንም በአይኑ እጁንም በእጁ አድርጎ ከላዩ ላይ ተጋደመበት ይላል አይደል? አፉን በአፉ ላይ ማድረጉ የሞተ ህፃን ልጅ ላይ ልክ ነው ኤልሳ? እንግዲህ እዛ ክፍል ላይ ሙሉን ስታየው የሞተ ሬሳው እንዲንቀሳቀስ እንዲነሳ ያደረገው ተግባሩ ነው እንጂ አፉንም አፉ ላይ ያደረገ ይላል። አሁን የኔ ጥያቄ እዛ ክፍል ላይ ሰውነቱ እንዲሞቅ አደረገው አላደረገው ሳይሆን አፉን አፉ ላይ ማድረጉ አፉን መሳሙ የጻል ልጅ የሞተውን ህፃን ልጅ አፉን መሳሙ ልክ ነው ልክ አይደለም? ሳመው እኮ አይደለም የሚለው አፉን በአፉ ላይ ያደረገ ማለት መሳም ነው እንዴ? ምን ማለት ነው? አፉን በአፉ ላይ ያደረገ ምን ማለት ነው? በህይወት እያለ ቢሆን ችግር የለውም። ሳመው ትላለህ። የሞተ ሬሳ ነው። ትንፋሽ ለመስጠት ትንፋሽ አሁን ለምሳሌ ሰው ውሃ ውስጥ ሲገባ አየር ሲቋረጥበት አፉ ላይ አድርጋ አይደል እንዴ አየር የምትሰጠው? ያን ለማለት ነው። የሞተው ሬሳ እንዲንቀሳቀስ ምን አደረገ? አፉን በአፉ ላይ ያደረገ፣ አይኑንም በአይኑ ላይ ያደረገ፣ እጁንም በእጁ ላይ ያደረገ፣ ከዛ ህይወት ዘራበት አይነት ነው። ኬታ መጣኸው? ትንፋሽ ስላጠረው ትንፋሽ ሊሰጠው አፉን አፉ ላይ ያደረገ የሚለው ኬታ መጣው? ሳሞ ለምን አላለም? እሺ እየሳሞ ነበር ለማለት ፈልጋ ነው አንተ? እሺ አይኑን በአይኑ ላይ ለምን አደረገ? የአይን ኃይል በሱ ላይ እንዲተላለፍ። አሁን አንተ ህይወት አለብህ አይደል? ቆይ ህይወት አለብህ አይደል? አንተ ህይወት ካለ ለነገሩ መንፈሳዊ ነገር እኮ ለሌላ ቆይ ለምን እንደሳኩ እነግርሃለሁ። እኔ ቆይ ምንም መልስ እንደው ቁም ነገር ኖሮም አይደለም ለምን እንደጠየቅኩም እነግርሃለሁ። አይኑን ለምን በአይኑ ላይ ያደረገ ሲባል በአይኑ ኃይል እንዲተላለፍ ይላል። ኬት አመጣው? ትርጉምህንማ ከኪስ አታምጣው። እሺ አሁን እዚህ ላይ ያለው ነገር እንዲሁ ትይዝልኝና ማይክን ኦን አድርግ ወንድማችን። ታዲያ ማይክን ኦን አድርግ። እንግዲህ ያንተን አረዳድ ባይገባኝም ባልረዳህ ቆይ የኔ መረዳት እመጣላለሁ። ቆይ የኔ መረዳት እመጣላለሁ። ችግር የለውም። የኔ መረዳት ላይ እመጣላለሁ። ፕሮቴስታንቶች መጽሐፍ ቅዱስን ራሱ ምን ያህል እንደማታውቁና መጽሐፍ ቅዱስ ላይ ያሉ መረዳቶችን የሆነ ሌላ መጽሐፍት ላይ ስታገኙ እንዴት እንደምትጮህ ላሳይ ነው። አንድ ገድል ላይ አንድ ሰው አንድን ሰው ሳመ ሲባል ኃጢአት ነው። አንድ ገድል ላይ ለምሳሌ የሆነ ገድል እያነበብክ የሆነ መጽሐፍ የቤተክርስቲያንን ገድላት እያነበብክ አንድ ሰው አንድን ሰው ከንፈሩን ሳም። ቆይ ተረጋጋ ብሮ። እንዴት ይሰማዋል? በህይወት ያለን ሰው ተረጋጋ። የሞተ ሰው ተሳመ እያልኩ እኮ ነው። እዚህ ጋር እኮ የሞተ ሰው እንዲነሳ ሳመው፣ ትንፋሽ አስተላለፈበት። በየትኛው ሜዲካል እንትን ነው
ወንድማችን ትንፋሽ አጥሮት ነው የሞተው ይላል እንዴ? አይልም እኮ። ከየት ነው የምታመጣው እንደው ትርጉሙን ራሱ? ቆይ እዛ ጋር ላይ ያዝህና አሁን የኔ ጥያቄ አንድ መጽሐፍ ላይ ኦኬ፣ በህይወት ያለን ሰው መሳም ኃጢአት ነው? ልክ አይደለም? በህይወት ያለን ሰው ከንፈሩን መሳም አሁን እሱን ብትለኝ ኃጢአት ሊሆን ይችላል። ለምን ይስመዋል? በህይወት ያለ ሰው የሞተን ሰው ግን ከንፈሩ መሳም ችግር የለውም። ለምን ይስመዋልስ? መሳመም የሬሳ እንዴት ትስማለህ? አይሳመም። ኤልሳ ሳመ እኮ ይላል እንዴ? ሳመው አይደለም የሚለው አፉን በአፉ ላይ አደረገ ማለት ምንድነው? እስትንፋስ ሊሰጠው ነው። ክፍሉን በደንብ እስቲ ይኸው። እስትንፋስ ሊሰጠው የሚል የታለ? አይልም እኮ እስትንፋስ ሊሰጠው የሚል እኮ የለም። ሊጸልይለት አይደል እንደ ሄደው ሊጸልይለት ሄደ። ለምን ይስመው? ቆይ ለምን ይስመዋል? ሊጸልይለት ሄደ። ተረጋጋ። መጽሐፍታችሁን ራሱ መጽሐፍ ቅዱስን እኮ ጴንጤዎች አታውቁም እንሉ ለዚህ ነው። ወደ እግዚአብሔር ከጸለየ በኋላ ነው የሚለው። እውነቱን እንነጋገር አይደል የተባባለው? አታውቁም በሚለው ማለት ነው። እሱ ነው አታውቅም። ስለማታውቅ እኮ ነው እየነገርኩ ያሉት። ይሄንን ሰምተህም አታውቅም ከዚህ በፊት። እኔ ነኝ ዛሬ ይሄንን ጥቅሱ ላይ ነገርኩ። አንድ ነገር እኔ በደምብ ሳነቦ የከረምኩት ነው። እሺ ወደሚቀጥለው እንሂድ። ችግር የለውም። መኃልየ ምዕራፍ 1 ላይ መኃልየ ላይ ያለው ንግግር በማንና በማን መካከል ያለ ነው? እንግዲህ እዛ ክፍል ላይ አንተ የትኛውን ሐሳብ ነው የፈለከው? እሺ ላንብብልህ። ችግር የለውም ላንብብልህ። ቆይ እመጣልሃለሁ እዚሁ ጋር መኃልየ ዘሰለሞን ምዕራፍ 1 ቁጥር ኦኬ፣ ይቅርታ ማባያድ መኃልየን ከፍታለሁ ብዬ ሌላ ከፈትኩ። መኃልየ ዘሰለሞን ከመዝሙር ሁሉ የሚበልጥ የሰለሞን መዝሙር ብሎ ነው አይደል የሚጀምረው? እሺ አይደል? ኦኬ። በአፉ መሳም ይሳመኝ ፍቅር ከወይን ጠጅ ይልቅ መልካም ነውና በአፉ መሳም ይሳመኝ ብሎ እየተናገረ ያለው ማለት ኦኬ። እንግዲህ እኔ እሱ ጋር በደንብ የተረዳሁት ነገር የለም። ማን እንደጸለየ ራሱ በደንብ የሚያስረዳው መኃልየ ላይ ከመዝሙር ሁሉ የሚበልጥ ቁጥር 1 ላይ ምን መሰለህ? ታዲ ስማ፣ ቁጥር 1 ላይ ከመዝሙር ሁሉ የሚበልጥ የሰለሞን መዝሙር ነው የሚለው። የሰለሞን መዝሙሩ ራሱ የሰለሞን ነው። ስለዚህ ዘማሪው ማን ነው? ሰለሞን ነው ማለት ነው። ሰለሞን በአፉ መሳም ይሳመኝ እያለ ያለው ማንን ነው? እስቲ ማንን ነው የምትለው አንተ? አሁን አድሬስ እየተደረገ ያለው አካል ወንድ ነው አይደለም? ሰለሞን ምን እያደረገ ነው እዛ ጋር? አይደለም ቆይ ልጠይቅህ እኮ ነው። በአፉ መሳም ይሳመኝ አሁን ለሴት ቢሆን እየተናገረ ያለው በአፏ መሳም ትሳመኝ ነበር አይደል ማለት የነበረበት? በአፉ መሳም ይሳመኝ ያለው ሰለሞን ምንድነው እያደረገ? እየጸለየ ነው? እየዘመረ ነው? እየዘመረ ነው። በአፉ መሳም ይሳመኝ ብሎ እየዘመረ ነው ሰለሞን። ለማንን ነው እንደዛ ያለው? ሐሳቡ ካላየው ይሄንን ልፈተው አልችልም። ሙሉን ሐሳብ እየተባለ ያለው አካል ግን ወንድ ነው አይደል? በአፉ መሳም ይሳመኝ እኔ ባይዘው ታች ያላችሁ ሰዎች ከምን አንፃር ይሄ መኃልየ ሶንግ ኦፍ ሶንግስ ምዕራፍ 1 ቁጥር 2 ላይ ያለውን ነገር ከምን አንፃር ነው ቤተክርስቲያን አባቶች የሚፈቱት የሚለውን ነገር በስርዓት አስቀምጥላችኋል። አሁን የሆነ ጽሑፍ ስለተጻፈ ብቻ የሆነ ነገር አሁን ወንድማችን ታዲያ አንድ ነገር ልጠይቅ። እዚህ ጋር በአፉ አሁን አንድ ሰው ይዞ መጥቶ በአፉ መሳም ይሳመኝ ተብሎ ተጽፏልና እንዲህ ሰለሞን ሌላ ወንድን እንዴት እንደዛ ይላል ብሎ ቢፈታው ልክ ነው? ይሄንን ክፍል እንግዲህ የክፍሉ አረዳድ ምን እንደሆነ ሐሳቡን አውቀ ነው ይሄንን መረዳት እና መተንተን ያለብን እንጂ በአፉ መሳም ይሳመኝ ስላለ ቀጥታ ዳይሬክት ወደሆነ ነገር ላይ መውሰድ የለብንም። እንደ የኔም ፖይንት በጣም ጥሩ። ታች ያላችሁ ሰዎች በደንብ ስሙ። ኦኬ የኔም ፖይንት ፕሩቭ ማድረግ የፈለኩት እሱ ነው። ወንድማችን በቃ ቀደምም የኤልሳንም ያነሳውልህ ከምን አንፃር ነው መኃልየ ላይ በአፉ መሳም ይሳመኝ ብሎ ሲናገር ቃሉ ስለተቀመጠ ሳይሆን አንደኛ ንግግሩ በማንና በማን መካከል ነው። እንደውም አባቶች ሲፈቱ በቤተክርስቲያን በቤተክርስቲያንና በሙሽራውና በሙሽራይቱ መካከል የተደረገ ንግግር እንደሆነ ነው ብዙ የቤተክርስቲያን አባቶችና በአፉ መሳም ይሳመኝም ብሎ ሲናገር ሰለሞን ቀጥታ ከአምላኩ ጋር የሚያደርገው ንግግር ነው። እንደውም ቅዱስ አምብሮስ ሴንት አምብሮስ ኦፍ ሚላን አንዴ ቆይ እዮብ እስከዛ ድረስ የሆነ ነገር በላ አንዴ ላሳያቸው እንደውም ተረጓሚ ሆነ አንዴ። እሺ ያው ዋናው ነጥብ ምንድነው? የሆነ ጽሑፍ ስለተገኘ ብቻ ጽሑፉ ላይ የራሳችንን ሐሳብ ጨምረን እንዲህ ነው ማለት ነው የሚል ድምዳሜ ላይ አንደርስም ለማለት ነው። የመጀመሪያው ሳሙኤል ላይም ያለውን እዚህ መኃልየ ላይም ያለውን ስናይ
ቃላቶቹን ብቻ መዘን ከሄድን ለራሳችን ትርጉም የምንጠቀማቸው ከሆነ ልክ አሁን በሌሎች መጽሐፍቶች ላይ እንደዚህ አይነት ቃላቶች ሲገኙ ቀኑን ሙሉ ይሄው እንደዚህ ግብረ ሰዶም ወዘተ እየተባለ ሲዋል ምን ያህል መጽሐፍ ቅዱስን እንኳን መረዳት እንደማይችሉ ለማሳየትም ጭምር ስለሆነ ነውና በዋነኝነት መጽሐፍ ቅዱስ አንደኛ ስለ መጽሐፍ ቅዱስ ስናወራ ልክ እንደ ቁርአን ወረደ ምናምን ተብሎ የሚታመን አይደለም። እንደዛ አይደለም እኛ ምናምነው መጽሐፍ ቅዱስ በቅዱሳን አባቶቻችን የተጻፈ በእግዚአብሔር መንፈስ መሪነት የተጻፈ ነው። ሲጽፉ ደግሞ ባህላቸውን አስተሳሰባቸውን ተጠቅመው ነው። ሙሉ ለሙሉ እንደ ሪሞት እየተቆጣጠራቸው አልጻፉትም። ስለዚህ ባህላቸውን ጊዜውን በማከለ መልኩ ጽፈውታል። ስንረዳም በዚህ መልኩ እንረዳዋለን ማለት ነው። ስንረዳም እንትና ማን ነው አንዴ መሪጌታ ምናም ብለ የጻፍከው ወንድማችን ወይም በእድሜ አባታችን ገስት ላክና ግባ ወንዱ ምናም ይል አካውንት ገስት ላኩና ግቡ እናወራለን። ምንም ችግር የለው። ዝም ብሎ ታቸውን ጽፎ መሄድ ይቻላል። ግን ይሄ ዕውቀት አይደለም፣ ለሰውም ድህነት የሚጠቅም አይደለም። የጻፋችሁት ያወራችሁት ግን ይመዘን እና ትንሽ አቅሙ ምናምንም ካለ የማውራቱ ብትገቡ ደስ ይለናል። ጋዲ ከመጣ ቀጥል። ያ ኢዮብ እንዳነሳው ፖይንቱ ምንድነው? እንደዚህ አይነት ነገሮች መጽሐፍ ቅዱስ ላይ ማሳየት ይቻላል። ኦኬ ሁለተኛ ነገሥት ምዕራፍ 4 ቁጥር 31 ላይ የኤልሳዕን ታሪክ ለምሳሌ ቀደም ያነሳነው ዋናው ፖይንት እሱ ነው። ማንሳት ይቻላል፣ ቀላል ነው። ኤልሳዕ በሕፃን ልጅ ላይ ተጋደመ፣ አይኑን በአይኑ አፉን በአፉ አደረገ፣ እጁን በእጁ አደረገ። ከዛ የዛም ሕፃን ልጅ ገላ ሞቀ ይላል። አሁን ይሄንን ሙስሊም ሆነ የሆነ ሌላ ሰው ብታሰኝ እንዴ ነብዮቻችሁ ነቢያቶች ብለው ነው ጥያቄ የሚያነሱት አየር ላይ። ግን ከምን አንፃር ነው የሚለው ነገር እንመለከታለን። ኦኬ ስለዚህ የሆነ ነገር ስለተጻፈ ብቻ እንደው ኦርቶዶክሳውያን እኔ አንድ ነገር መናገር የምፈልገው ነገር ላይክ ርዕሱን እንቀጥለዋለን። ግን እንደው ዛሬም ድረስ የሆነ ገድል ላይ የሆነ ጽሑፍ ተገኘ ተብሎ የምደነግጡ ሰዎች እኔ ግራ ነው የምታጋቡ። ይቅርታ አድርጉልኝ ነው ወላዲተ አምላክን ነው የምላችሁ። ከምን አንፃር ነው የተጻፈው የሚለው ነገር ኢት ማተርስ። ኦኬ የሆነ አካልን ሳመው ተብሎ የሆነ ነገር ስለተጻፈ ምን ለማለት ነው? ሲጻፍስ ምን ለማለት ነው? ለምሳሌ በአፉ መሳም ይሳመኝ የሚለውን ላንብብላችሁ እና ተረጉምላችኋለሁ። እንዲህ ይላል አምብሮዞቭ ሚላን መኃልየ ምዕራፍ 1 ቁጥር 2 ላይ ያለው ማለት ነው። ኦኬ መርጌታ ሰረቀ መግባት ይችላሉ። ተደብቀው የሆነ ቦታ ከሚያወሩ መግባት ይችላሉ። ሰረቀ ትክክለኛ ስማቸው ነው እንዴ ወይ ሰረቀ ነው? ኦኬ ሰረቀ ነው ይጠብቃል። ሰረቀ መርጌታ ሰረቀ ይግቡ። እሺ ላንብብላችሁ። እንደዚህ ይላል አምብሮዞቭ ሚላን እንደዚህ ይላል therefore such a soul also desires many kisses of the word. okay በቃል በወልድ መሳምን ነፍሳችን ተሻለች so that she may be enlightened with the light of the knowledge of God. በአምላክ ዕውቀት እንድትጎበኝ ወይ ደግሞ enlightened እንድትደረግ በእግዚአብሔር ወልድ ወይ ደግሞ word of God በሚባለው መሳምን ተሻለች ይላል። ከዛስ for this is the kiss of the word. okay በወልድ መሳም የሚባለው ነገር ይሄ ነው። I mean the light of holy knowledge. ስለዚህ በአፉ መሳም ይሳመኝ ብሎ ጠቢቡ ሰለሞን በሁለት መልኩ ይነገራል። በሙሽራው ክርስቶስ ኢየሱስና በቤተክርስቲያን መካከል የተደረገ ንግግር አንደኛ አባቶች በዛ መልኩ ነው የሚፈቱት። ሁለተኛ ደግሞ ከተባለ ጌታችን ኢየሱስ ጠቢቡ ሰለሞን ከአምላኩ ጋር ያደረገው ንግግር ነው። በቃ ዛሲት በዛ መልኩ ነው የሚፈተው። ለምን በአፉ መሳም ይሳመኝ ሲል ጥበብን ነው። በቃ ጥበብን ይገለጥልኝ ነው። ይኸው ቅዱስ አምብሮዝ እንዳለው ኦኬ ኢንላይትንድ እንደሆነ ላይት ኦፍ ዘ ሆሊ ናውሌጅ ያንን ዕውቀት እንዳውቅ ነው። በቃ ግን የሆነ ቃል ተጻፈ ተብሎ እንደው ይሄ በአፉ ጠቢቡ ሰለሞን ተመሳሳይ ጾታ ጋብቻን ይደግፋል እንበል በአፉ መሳም ይሳመኝ ስላለ እንበል ቃል በቃል የተጻፈው ገድል ላይም ሆነ ሌሎች ገድላት ላይም እንዲህ መሳም እንደዚህ አይነት ነገር ሲባል ኮንቴክስት ማተር ያደርጋል። ሁለተኛ ደግሞ ሞስትሊ የሚሆነው ኢዮብ እንዳለው ከባህል ከምን አንፃር ጻፊዎቹ ሲጽፉ የነበሩበት ባህል አለ፣ ብዙ ነገር አለ። ኦኬ ከዛ አንፃር ነገሮችን እንመዝናለን። ሞስት ኦፍ ዘ ታይም ግን ከዕውቀት አንፃር ነው። አምላካችን ኢየሱስ ክርስቶስ ለምሳሌ ቅዱሳን ሄዶ ሳማቸው ሲባል ዕውቀትን ጥበብን ገለጠላቸው ከማለት አንፃር ይፈታል። መጽሐፍ ቅዱስ ላይ ያለ ነገር ስለሆነ ዛሲት እና ይሄንን የሆነ ገድል ላይ ካሁን በኋላም የሆነ ገድል ላይ የሆነ ነገር ታገኝ ምን ያስደነግጣል? ወንድማችን ኦር እህቴ ገድል ላይ ነው እንደ ሃይማኖታችን የተመሰረተው አይደለም። ኦኬ ገድላትም እንዴት እንደሚታዩ እንዴት እንደሚፈቱ ቤተክርስቲያን የራሷ መንገድ አለ። አባቶችን መጠየቅ መምህራን መጠየቅ ዛሲት ግን ገድል ላይ አይደለም ሃይማኖታችን የተመሰረተው። የሆነ ገድል ላይ የሆነ ጽሑፍ ስለተገኘ ቤተክርስቲያን ምንም አትሆንም። ክርስትናው ምንም አይሆንም። ኦርቶዶክሲ ምንም አይሆንም። ኦኬ ይሄን ነገር ቲክቶክ ላይ ያላችሁ ብዙዎቻችሁ እንኳን ኦኬ
ብዙዎቻችሁ እንኳን ይሄን አንደርስታንድ ታደርጋላችሁ። ግን ይሄን ነገር የምንናገረው ምንድነው ኤቭሪ ታይም አዳዲስ ሰዎች ቲክቶክ ላይ ስለሚመጡ ነው። እና ወንድማችን ታዲ አንድ ጥያቄ ልጠይቅ ፈቃደኛ ከሆንክ እዚህ ላይ አሁን አንደርስታንድ ተራርገናል አይደል? ቃላት ስለተቀመጡ ብቻ እንደዛ ናቸው ማለት አይደሉም አይደል? ኦኬ አንድ ጥያቄ ልጠይቅና የራስን ምልከታ እንድትነግረኝ ፈልጋለሁ። ከዛ ለሌሎች አሁን ባለንበት ዘመን ታዲ በአዲስ ኪዳን ማለት ነው። እሺ ለምሳሌ ቅዱሳኑ አሁን በእኛ ቤተክርስቲያን ለምሳሌ አቡነ ተክለ ሃይማኖት የተቀበሩበት ቦታ አለ። ደብረ ሊባኖስ አባታችን አቡነ ተክለ ሃይማኖት የተቀበሩበት ቦታ አለና አባታችን አቡነ ተክለ ሃይማኖት ወይም ደግሞ ሌሎች ቅዱሳን ሐዋርያቱ ለምሳሌ ቅዱስ ጳውሎስና ቅዱስ ጴጥሮስን ብትመለከት ሮም ልትሄድ ትችላለህ። ብዙ ቅዱሳን በየሀገሩ የተቀበሩበት ቦታ አለ። ቅዱሳኑ የተቀበሩበት ቦታ ያለው አፈር ሙታን ያስነሳል ብለህ ታምናለህ? እኛ እናምናለን። አንተ ታምናለህ? እኔ አላምንም። ለምን? ማላምንበት ምክንያት አንደኛ ቅዱሳን ለመሆናቸው ማረጋገጥ አለብን። ማረጋገጫ ያስፈልጋል። አይ ቅዱሳን ናቸው ብለን አስዩ ምናርግ አሁን እኛ አቡነ ተክለ ሃይማኖት ከኛም አልፎ በግብጽ ቤተክርስቲያን በሌሎች ይኸው ቅዱስ ጴጥሮስና ቅዱስ ጳውሎስን እኮ ምሳሌ አድርጌ ወሰድኩልህ። ቅዱስ ጳውሎስና ቅዱስ ጴጥሮስ የተቀበሩበት ቦታ አፈሩ ሙታን ያስነሳል ብለህ ታምናለህ? እኔ በምን ኮንቴክስት እንደሆነ እንትን ባልና እኔ ግን አላምንም። ለምን አታምንም? የቅዱሳን የሞቱበት አፈር ሰው ያስነሳል ብዬ አላምንም። ለምን የተቀበሩበት አጥንትስ ቢሆን ያ አጥንት እንኳን ያው አካሉ ነበረ ብዬ አስባለሁ። ያ ሰው የእግዚአብሔር ጸጋ የነበረበት አካል ሊሆን ይችላል ብዬ አምናለሁ እሱ እንጂ አፈሩ ምንም ያገናኘው ነገር አይደለም። በአፈሩ በኩል ለውጥ አይመጣም ነው ሐሳብ? አሁን አጥንቱ ሊሆን ይችላል ብዬ አምናለሁ። ያ ሰው ጻድቅ ሰው ከነበረ በዛ እንትን ቢጸለይ ወይንም አምኖ ያን ሰው እንትን ቢል ሊሆን ይችላል ብዬ አምናለሁ። ለምን ያ ሰው እግዚአብሔር ወደ ሀገሩ ሲመለስ አፈር አስጭኖ ተመልሷል አይደለ? ነማር ኦኬ ለምን እንዳንተ ሐሳብ አፈር ጥቅም ከሌለው አሁን እሱ አፈሩ ይጠቅመኛል ብሎ አይደለም። እንደውም ነማርን ማነው ነማር በለምጽ የተመታው ሰው ማለት ያስጫነው ታዲያ ለምንድን ነው ካልጠቀመው? ለምጽ የነበረበት ሰው ነው አይደል? ያወራልኛል እሱ ሰው የተፈወሰው እኮ ካልጠቀመው ለምን አስጫነው? ውሃ ውስጥ እሱ ላይ አይደለም ጥያቄ። ካልጠቀመው አፈሩን ለምን አስጫነ ነው? በምድሪቷ ላይ ስላለው ክብር በመደነቅ እንጂ አፈሩ ይፈውሰኛል ብሎ ይዞ ሄደ። አውጣና አውጣው ጥቅሱን። ምን ይዞ ሄድ? ውሃውን ይዞ ሄድ። አውጣና ሳይኝ አፈር ምድሪቷ ላይ ያለው አፈር ነው የተቀደሰ። አሁን እኛ ኢትዮጵያኖች የተቀደሰች ምድር ብለን እስራኤል እንሄዳለን አይደል? እንደዛ ነው ያሰበው እሱ። ታዴ አውጣና አሳየኝ። አፈሩን ይዞ ሄደው ለምንድን ነው ብለህ ታስባለህ አንተ? እኔ የኔን ሐሳብ ካሳየህም በኋላ እነግርሃለሁ። አውጣው እስቲ ጥቅሱን። እኔ አሁን ምንም አይጠቅመውም ብዬ አሰብኩኝ። ቆይ ታዲያ አንዴ እዮባ ትቀጥላለህ። መሀል ላይ አንድ ያነሳው ፖይንት አለ እዮባ አያይዘህ እንድታነሳልኝ ይፈልኩ አካባቢው የተቀደሰ ነው ብሎ ስላሰባለና እኛ ለምሳሌ እስራኤል ሄደን ሰምተኳላ ቅዱስ ቦታ ስለዚህ እስራኤልም ሄደ አፈር ታመጣለህ ማለት ነው። በዛው ጠይቀልኝ እዮባ። ለምሳሌ ቅዱስ ቦታ ክርስቶስ ኢየሱስ ተወልዶ ያደገበት የተመላለሰበትን ቦታ ሰው ይጎበኛል አይደል? ሲያምን ደግሞ በቃ ይሄ ቦታ ኢየሱስ የረገጠው ቦታ ነው ብሎ አምኖ የሆነ ነገር ይዛል። እኔ ግን በእኔ እምነት ደግሞ ይሄንን አልይዝም። እኔ ለምሳሌ እኔ አሁን በእኔ እምነት ሰው ይይዛል፣ አንተ ግን አትይዝም። ሰው ይይዛል፣ አንተ ግን አትይዝም። አንዳንድ ሰው ይሄ የረገጠበት ቦታ በቃ ይጠቅመኛል ብሎ አፈሩን ሰብስቦ ሊሄድ ይችላል። ስህተት ነው ባረጉ። እንግዲህ ኢየሱስ ረገጠው ወይንም ደግሞ የሆነ አንድ መልአክ ረገጠው ብዬ ያንን ቦታ አፈሩን ይዤ ብሄድ እኔ ይጠቅመኛል ብዬ አላምንም። ለምሳሌ
እማምነው ራሱ ጌታ በመንፈስም ይሁን እንዴትም ያገኘኝ ነው ማምነው። ስለዚህ ስተት ነው ስተት አይደለም። በቀጥታ ቆይ አንዴ ታዴ አንዴ በቀጥታ መልስ። ስተት ነው ስተት አይደለም። የነዛ ሰዎች እንደዛ ማድረግ ስተት ነው ብዬ አምናለሁ። እሺ የነማን አውጥተህ ታሳየኛለህ? ነማን አፈር ይዞ ይችላል አትችልም? እሺ እኔ ጥያቄ ማሳየት ትችላለህ ወይስ አትችልም? ካለው ክብር አንፃር ነው ምናምን ላልከው ማለት ነው። ማሳየት ትችላለህ ወይስ አትችልም? ባጭሩ ሲጀመር እኮ ሶሪያ አህዛብ እኮ ነው እሱ ድኖ ሄዷል። ጥያቄ ማሳየት ትችላለህ ወይስ አትችልም ነው። ስለተፈወሰ አፈር ይዞ ሄደ። ታዴ ስለተደረገው ነገር አልጠየቅኩም። እሱን እናውቃለን። እኔ ነኝ እኮ ያነሳውልህ። አሁን ጥቅስ አውጣ ብለህ ማውጣት ትችላለህ ወይስ አትችልም? አዎ እችላለሁ ወይ አልችልም በለኝ። ወደ ቀጣዩ ለመሄድ ማለት ነው። የትኛውን ክፍል? ለምሳሌ አፈሩን የወሰደው ለቦታው ካለው ክብር ነው የሚል ጥቅስ አስቧል ብዬ አምናለሁ። እኔ እንደዛ ነው ያሰበው እንጂ ጥቅስ ታሳየኛለህ ወይ ነው የጠየቅኩ። ጥቅስ የለውም። ከራስ ነው ችግር የለውም። ጥቅስ የለውም ማመን ስላልፈለግ ከራስ አድርገኸዋል። እሺ አጥንት ቢነካ ወይንም አፈር ቢነካ የሞተን ሰው ምንም የሞተ ሰው ሊነሳ ይችላል ብዬ አላምንም ብለኸኛል። እሱን ጋዲ ያሳየ ጋዲ ቀጥል። እሷ አውጣዋል ሊሆን ይችላል ብያለሁ እኮ እሱን አያጥንቱን ያጻድቅ ሰው ሊሆን ይችላል ብለሃል ለካ አጥንቱን። እንዴት አጥንት ግን እንዴት ቆይ ዮባ እንደው አጥንት ከምን መጽሐፍ ቅዱሳዊ ጥቅስ እስተ ሊሆን ይችላል ያልክበት? ያው እዛው ክፍል ላይ የሆነ ክፍል አለ ቦታውን አላውቀውም እንጂ የተጠቀሙበት ክፍል አለ ብሉይ ኪዳን ላይ። ጴንጤዎች መጽሐፍ ቅዱስ ማንበብ ጀምሩ እንጂ ጴንጤዎች እኔ በአዲስ ኪዳን ብትመጡልኝ ደስ ይለኛል። ብሉይ ኪዳን ጌታ መጣው ረጋ በለው። አሁን ኪዳን የዛሬ ስንት ዓመት ያነበብኩት ነው። ተረጋጋ። ምን አልከኝ መሰለ? በአጥንት ሰው ከሙታን ሊነሳ ይችላል ብዬ አምናለሁ አልክ። ጥቅስ እስተ የለውም ጥቅስ። እሺ ጥቅስ ከሰጠውክስ? ብሉይ ኪዳን ላይ ግን አለ ጥቅስ። ቦታውን ስለማላውቀው እንጂ ብሉይ ኪዳን ላይ እሱን እኮ መጽሐፉን አታውቁም እኮ ጴንጤዎች። መጽሐፍ ቅዱስ ዝም ብላችሁ ተሸክማችሁ አትሂዱ የምንለው ለዚህ ነው። መጽሐፉን አታውቁትም። መጽሐፍ ቅዱስ ብላችሁ ዝም ብላችሁ ቆይ ረጋ በል ማይከል። አሁን እኮ አዲስ ኪዳን ላይ ነው ያለ ነው። እናንተ ብሉይ ኪዳን ላይ ምን ታረጋላችሁ? አዲስ ኪዳን ላይ ነው ያለ ነው። በጣም ጥሩ። ለትምህርታችን የተጻፈው ችግር የለውም እመጣላለሁ። በብሉይ ኪዳን እኔ ኦርቶዶክስ ስለሆንኩ ጥቅሱን አውቀዋለሁ። ያዝ ለሌላ ጊዜ ትምህርት እንዲሆንልን። ኦኬ ሁለተኛ ነገሥት ምዕራፍ 13 ቁጥር 20 እና 21 ላይ ታገኘዋለህ። የኤልሳን ታሪክ። እሺ ኤልሳ ከሞተ በኋላ ሰዎች ሰውን ሊቀብሩ ታች ያላችሁ ሰዎችን በደንብ ስሙ። ሁለተኛ ነገሥት ምዕራፍ 13 ቁጥር 20 እና 21 ላይ ኤልሳ ከተቀበረ በኋላ የሆኑ ሰዎች ሰው ሊቀብሩ ተሸክመው ይሄዳሉ። ከዛ ጠላት ሲመጣባቸው ሬሳውን ወርውረው ይሄዳሉ። ልክ ሬሳውን ወርውረው ሲሄዱ ስሙኝ በደንብ ሬሳውን ልክ ወርውረው ሲሄዱ ኤልሳ የተቀበረበትን ቦታ ኤልሳን አጥንት ነካ፣ ብድግ ብሎ ተነሳ። ያ የሞተው ሰው ኤልሳ ከሞተ በኋላ ነው አይደለ ይሄ ነገር የተፈጠረው? በጣም ጥሩ። እኛ ኦርቶዶክሳውያን እንደዚህ ነው። መጽሐፍ ቅዱስን የሰጠችን ቤተክርስቲያን ናት። ለሌሎች ሰዎችም መጽሐፍ ቅዱስን የሰጠች ቤተክርስቲያን እንደሆነ መጽሐፍ ቅዱስን በደንብ እናውቃለን። እኔም ትክክል ነኝ እኮ አይደል እንዴ? አይ አታውቁም፣ ጥቅሱን አታውቁም፣ የቱ ጋር እንዳለ አታውቁም። አሁን አሳየን ስንል ጥቅስ የለውም ብለህ ስትል ሁለተኛ ጥያቄ ልጠይቅ። ሰማኝ በደንብ ችግር የለውም። ዛሬ ችግር የለውም። ታዲያ እንሸጋገር። በአዲስ ኪዳን የተቀደሰ ቦታ አለ? የተቀደሰ ቦታ የለም። ታች ያላችሁ ሰዎች በደንብ ስሙ። ጥያቄ ምን ነበረ? ታች ያላችሁ ሰዎች በደንብ ስሙ። ኮሜንት ላይ ያላችሁ ሰዎች የሚወራው ነገር ላይ ትኩረት አድርጉ። በአዲስ ኪዳን የተቀደሰ ቦታ የለም ብለኛል አይደል? ታዴ ጎበዝ ሰው ነው። ዛሬ በጣም ብዙ ነገር ትማራለህ። እሺ መጽሐፍ ቅዱስ ልክፈትልህ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እንዲህ የሚል ነገር አለ። ቆይ ኮሜንት ኦፍ ላድርግ። አይ ቲንክ ሰው እያዘናጋ መሰለኝ። ታብታብ አድርጉ። ታች ያላችሁ ሰዎች ታብታብ አድርጉ። ኦኬ ሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል። አንብብልህ። እሺ ቁጥር 17 ላይ እንደዚህ ይላል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል። ከገናናው ክብር
በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው ብሎ ይህ ነው የሚል ያ ድምጽ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና ይላል አይደል? ቁጥር 18 ላይ እንደዚህ ይላል ጴጥሮስ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምጽ ከሰማይ ሲወርድ ሰማን አለ አይደል? ከተቀደሰው ተራራ እሺ በቅዱሱ ተራራ አይደል? ይሄ ቅዱሱ ተራራ የተባለ የትኛው ተራራ ነው? ያ ድምጽ የምወደው ልጄ እርሱ ነው እርሱን ስሙት ያለውን ነው ወይስ የትኛው ነው ድምጹ? ቁጥር 17 ላይ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው የሚል ያ ድምጽ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምጽ ከሰማይ ሲወርድ ሰማን። እኛም የት እያለን አለ? በቅዱሱ ተራራ ከእርሱ ጋር ሳለን ከማን ጋር? ከጌታ ኢየሱስ ጋር አይደል ታዲያ? ኦኬ እሺ ቅዱሱ ተራራ የተባለው የትኛው ነው? እኔ ቅዱሱን ተራራ በብሉይ ኪዳን የነበረ ነው ማውቀው እንጂ በአዲስ ኪዳን ላይ ቅዱስ ተራራ የሚል አላየው። በብሉይ ኪዳን እነ ጴጥሮስ ነበሩ እንዴ? በብሉይ ኪዳን የሉም አልነበሩም። ታዲያ ጴጥሮስ የትኛው ነው? ቅዱስ ተራራ አሁን ቅዱስ ተራራ ያለው የትኛው ነው? ጴጥሮስ በዚህ በተቀደሰ ተራራ እግዚአብሔር በዚህ ይገኛል ብላችሁ የማትሰግዱበት ጊዜ ይመጣል ብሎ ሲነግራት ጴጥሮስ ቅዱሱ ተራራ ያለው የትኛውን ነው? እኔ እሱን አላውቀውም። ቅዱሱን ተራራውን አታውቀውም? መልስ እሰጣለሁ። ጴጥሮስ ዮሐንስና ያዕቆብ ከጌታ ጋር የወጡበት ተራራ የትኛው ተራራ ነው? ወይ ክፍሉን የምታውቀው ከሆነ ንገረን እስቲ። እኔ እኮ ሁሉን ነገር ተራራ ነው እንዴ እሱ? ወደ ተራራ ወጣ እኮ ነው የሚለው። ታዲያ የትኛውን ተራራ ነው ጴጥሮስ ቅዱስ ተራራ እያለ? ወደ ተራራ ወጣ እኮ ነው የሚለው። የትኛውን ተራራ ነው ጴጥሮስ? የትኛውን ተራራ ነው ጴጥሮስ? ተራራ ነው እንዴ እሱ? ይሄው ጴጥሮስ እያለው እኮ ነው። ይሄው ያንን ያለበት ምክንያት እኮ የእግዚአብሔር ቃል በዛ ስፍራ ስለመጣ የተቀደሰ ቦታ የእግዚአብሔር ቃል ስለመጣ ስላልተናገረበት። ታዲያ ቅዱሱ ተራራ ያለው የትኛውን ተራራ ነው? ቅዱሱ ተራራ የተባለ የትኛው ተራራ ነው? ተራራ ነው የሚል ነገር የለም። ይሄው ጴጥሮስ የተናገረበት። እኛም በቅዱሱ ተራራውን ቅዱስ ብሎ ጠርቶታል አል ጴጥሮስ። እሺ ሙሉ አዲስ ኪዳን ላይ ስትመለከት ከእርሱ ጋር ሳለን ብሎ በተራራ ጌታችን ኢየሱስ ጴጥሮስ ከሱ ጋር ተራራ የወጣው የትኛው ተራራ ላይ ነው? ክርስቶስ የጸለየበት ቦታ። እንግዲህ ወንድማችን ብዙ ነገር መማማር አለብን መሰለኝ። ይኸው አሁን ቅድም በአዲስ ኪዳን ቅዱስ ቦታ የለም ብለሃል። ቅዱስ ጴጥሮስ ግን ካንተ ጋር ተቃራኒ ቆሞ ቅዱስ ተራራ አለ። የተቀደሰ ቦታ የሆነው ታዲያ እኛ እስከማን ተነሳ እንጂ ጴጥሮስ ነው ያለው ስለጸለየ እንጂ ከዛ በፊት ነበረ የሚል እኮ የለም እኮ ጴጥሮስ። ስሙኝ፣ አሁን ፋለሲ አትስራ። ታች ያላችሁ ሰዎች በደንብ ስሙ። በአዲስ ኪዳን ቅዱስ ቦታ የለም አለ። ይሄው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ በቅዱሱ ተራራ ብሎ ቅዱስ ጴጥሮስ ቅዱስ ተራራ እንዳለ ተናገረ። እኛ ይሄ ተራራ በብሉይ ኪዳን በአዲስ ኪዳን ነው። ቅዱስ ጴጥሮስ ይሄን መልእክት እየጻፈ ያለው በቅዱሱ ተራራ ብሎ እየጠራው ነው። ይሄ ተራራ የትኛው ነው ከተባለ ደግሞ ኢየሱስ የጸለየበት ብሎታል። እሱ ከየት እንዳመጣው ባላቀም እኛ የምናውቀው ግን ማቴዎስ 17 ላይ ነው። ለምን ሁለተኛ ጴጥሮስ ምዕራፍ 1 ላይ ታችሁ ከሆነ ያ ድምጽ ሲመጣ ሰማን ነው ያለው። ከሱ ጋር እያለ ያ ድምጽ የእግዚአብሔር አብን ድምጽ የሰሙበት ማቴዎስ 17 ኦኬ። ከ6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙንም ዮሐንስንም ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እዚህ ተራራ ላይ ደብረ ታቦር የሚባለው ማለት ነው። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምጽ መጣ። እዚህ ጋር እግዚአብሔር አብ ነው አይደል እየተናገረ ያለው? ታዲያ ማይክን ኦን አድርግ። ታዲያ እየሰማሁ እግዚአብሔር አብ ነው አይደል እዚህ ጋር እየተናገረ ያለው? የቱ ጋር እስቱ ቃል እስቲ ቆይ አሰማም እንደ አንተ ሰውዬ። ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምጽ መጣ። ማቴዎስ 17 ላይ ያ ድምጽ የመጣው ከየት ነው? ከሰማይ ነው የመጣው።
ኦፍ ኮርስ ከሰማይ ነው። አሁን እዚህ የትኛው ተራራ ላይ ነው? እዚህ ማቴዎስ 17 ላይ ያለው ተራራ ላይ ሆኖ ነው አይደል? ይሄ ድምጽ የመጣው ተራራ እዛ ጋር አልነበረም እኮ ተራራ። ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው ይላል እኮ። ብቻቸውን አወጣቸው። ኦኬ ተራራ ይሄንን ተራራ ነው አይደል? ቅዱስ ጴጥሮስ ቅዱሱ ተራራ እያለ ያለው። አሃ ተባረክ። ስለዚህ በአዲስ ኪዳን የተቀደሰ ቦታ አለ ማለት ነው። ጴጥሮስ ብሎታል ያንን ቦታ። ለምን? ክርስቶስ የተገኘበት የጸለየበት የእግዚአብሔር ድምጽ የመጣበት ቦታ። አንተ ትለዋለህ እንደ ጴጥሮስ አንተም ትለዋለህ ቅዱስ ተራራ። አሁን ለኔ እሱ ተራራ ምንም ይጠቅመኝ ነገር የለም። ለዛ ትለዋለህ ወይ ነው እኔ ጥያቄ። ይጠቅማል አይጠቅምም ብዬ አልጠየቅኩም። በሰዓቱ እነሱ ተጠቅመውበታል። አንተ አሁን እንደ ጴጥሮስ ትለዋለህ ወይ ነው ያልኩህ። እለዋለሁ ያለለውም ያን ቦታ ቅዱስ ተራራ ተብሏል። ጴጥሮስ ብሎታል። እዛ ቦታ ላይ ስደርስ አንተ ትለዋለህ ወይ የነበር ያለው ብዬ አስባለሁ እንጂ ቦታው ለኔ ቅዱስ ተራራ ነው ብዬ እኔን ይጠቅመኛል ብዬ የሰው ልጅን ይጠቅማል እንደ ጴጥሮስ እኔ በጣም የምጠላው ነገር ሰው ያልተባለውን ሲያወራ ነው። የጠየቅኩን ብቻ አውራ። ፕላስ ደግሞ ያልተጠየቀው ነገር ላይ ዝም ብለህ አታውራ። ለመግባባት ማለት ነው። አንተም እንደ ጴጥሮስ ያንን ቦታ ቅዱስ ተራራ ትለዋለህ ወይ ነው ያልኩህ። አዎ እለዋለሁ ወይ አይደለውም በለኝ። አለለው። እሺ ስለዚህ የሐዋርያት ልጆች አለመሆናችሁን የሐዋርያት እምነት እንደሌላችሁ ማሳያ ነው። አንድ የመጨረሻ ጥያቄ ጠይቃለሁ እኔ ፕሮፋይልን አይቼ ማለት ነው። ወይኔ ፕሮፋይል ላይ ያለው ስዕል የማን ነው? ታዴ የሚል ጊብሰን ነው አይደል? ፊልሙን የሰራው ሚል ጊብሰን ነው አይደል? ምሳሌ እኮ ነው። እኔ ክርስቶስ ኢየሱስ ቤዛ የሆነበት እሱ ማን አርቆ አንዴ ሰው አክቲቭ አቱን ድንገት ስትነካ እንዴ ተረጋጋ። አንዴ ትልቁ ላይ ላረግ ፈልጌ ነው። አንዴ ትልቁ ላይ ሆን። እሺ ማን ነው አልከኝ? አሁን ክፈት ታዴ። ተዛጉኛላችሁ አንዴ ተከፍቱኛላችሁ። ኧረ ተው። አዎ ያልተጠየቀውን ስታወራ ነው። ቲክቶኩን ባይዘው ሚዩት እና አንሚዩቱን ይሰራልን ለእንደዚህ አይነት ሰዎች ነውና እንጠቀምበታለን። ችግር የለውም። ማን ነው አልከኝ? ፕሮፋይል ላይ ያለው ፊልሙን የሰራው ሰው ማን ነው? ሚል ጊብሰን ወይ የሆነ አንድ ሰምበዲ ነው የሚሆነው። ስለዚህ ይሄ ግን ምሳሌያችን ክርስቶስ ኢየሱስ የአክተሩ ምሳሌ የከፈለልን ዋጋ ምሳሌ እንጂ የአክተሩ ምሳሌ ነው። በዚህ ስዕል ፊት እየሰገድኩ አልጠየቅኩም። ልመና ይሰጠኛል አልጠየቅኩም። እኔ ስዕሉ ፊት መስገድ አለመስገድ አውርቻለሁ አላወራሁም። አየህ ከቅድም ጀምሮ አዲስ ኪዳን እስቲ ወደ አዲስ ኪዳን እናልኝ ስትል ነበር ጋዲና አዲስ ኪዳን ጋር ሲመጣ ያላቀው ምዕራፍ ነው የተቀራው። አላቀውም ነው ያልከው ሁሉንም። የሚገርም ነገር እግዚአብሔር አብ ቆይ አንዴ ወንድም አለም በእናትህ ተው አንዴ። እግዚአብሔር አብ ስለ ልጁ የመሰከረበት ይሄ የት ነው ሲል አታውቀውም። ከዛን በተራራው ነው አይደል ሲል ቃል በቃል ይያት ነው ሰዎች አረዛ ጋር ተራራ የለም ማለት እዛው ፊት ለፊቱ መጽሐፉ ተገልጦ ማለት ነው። ተራራ የለም እዛ ጋር አለ እና አታውቅም። እና አሁን ተረጋግተ አለማወቅህን አውቀህ ቁጭ ብለህ ብትማርም ጥሩ ነው። አሁን ቆይ አንዴ አልጨረስኩም፣ ተረጋጋ። የአክተሩ ምሳሌ ነው አሁን ፕሮፋይል ያደረከው ወይስ የኢየሱስን ምሳሌ? የኢየሱስን ምሳሌ። እሺ ኢየሱስ በአክተሩ ነው የሚመሰለው? ለምን አክተሩ ካልሆነ ኢየሱስ በአክተሩ ካልተመሰለ ለምን የአክተሩን ፎቶ ፕሮፋይል ያደረገው? ኢየሱስን አይተዋል እንዴ? ጥያቄ መልስ። አይ እኔን ጥያቄ መልስ። እስካሁን እየመለስኩ አይደል? ልትጠይቅ ነው የገባኸው። ኢየሱስ በአክተሩ ይመሰላል ወይ? ምሳሌ ነው ይሄ፣ ምሳሌ ነው። ኢየሱስ በአክተሩ ይመሰላል ወይ? ጥያቄ። ሚል ጊብሰን ኃጢአተኛ ሰው እኮ ነው። እኔ ምን አይነት ሰው ነው ብዬ መች ስለ ሰው ኃጢአት ጠየቅኩኝ? ስለዚህ እንዴት እሱ ፊገር ሊሆን ይችላል? ጥያቄ። አንተ እኮ ምሳሌ ነው አልከኝ አይደለ? ከዛ አትደንግጡ ቤዛችን ኢየሱስ ብቻ ነው ይላል። ስለዚህ ያረከው የማን ነው ብዬ ጠየቅኩ። የአክተሩን ስትለኝ እዚህ ጋር ኢየሱስ ከሌለ ምሳሌ ነው የክርስቶስ። ፎቶ ግን የአክተሩ ነው አላልከኝም? የሞተው
ፎቶ ግን ያክተሩ ነው አላልከኝም ወይ? ፊልሙን የሰራው አክተር እኮ ነው። ሆሊውድ ላይ ታገኝ አክተሩ ኢየሱስን ይመስለዋል ወይ? እሱን እንግዲህ ሰውየው ኃጢአተኛ ይሁን ምን ይሁን እሱን ነው መጠየቅ ያለብን። ግን ፊልሙ ኃጢአተኛ ነው አልከኛውን ሰውየውን ቆይ ይሄን ብትችሉ ቆይ አንዴ ወንድሜ ሪከርድ አድርጉት ጋይስ፣ ሪከርድ ብታረጉት ደስ ይለኛል። ምክንያቱም ሰሞኑ ፕሮቴስታንቶች እቺን ፕሮፋይል እያደረጉ እንደው ጀግና የኢየሱስ ወታደር የሆኑ እየመሰላቸው ብዙ ነገር ሲቀባጥሩ እየሰማናቸው ነውና ተረጋጋ ታዴ። ዛሬ ድባቅ ነው የመታቸው ወንድሞችን እናመሰግናለን። የአክተር ስዕል ነው ያደረጉት። ከዛን ለምንድን ነው ያደረጋችሁት ሲባሉ ምሳሌ ይሄው እሺ አንተ ምሳሌ ነው አለን። አክተሩ ኢየሱስን ይመስለዋል ወይ ብዬ ስጠይቀው ኃጢአተኛ ነው ሄደ ጠይቀው አለኝ። ሄዳችሁ ጠይቃችሁት ነው ወይ ያደረጋችሁት? አዩባ አይ እዚህ ላይ እንደው ወንድማችን አንተ እንደውም እየሰገድክ አይደል? በዚህ ፎቶ ሰር ቆይ አይዲ በዚህ ሰግዱ ተሰግዳለህ አይደል? በዚህ ላይ ተሰግዳለህ አይደል? እግዚአብሔር በማን ተመስሉኛላችሁ ብሏል አይደል? ያዝ እንግዲህ እግዚአብሔር በማን ተመስሉኛላችሁ ብሏል አይደል? ከየት አምጥተህ ነው የሳልከው ይሄን ስዕል? የክርስቶስን ድንቅ ሥራ የሚያስረዳ ስዕል ነው ይሄ። ስዕሉን ከየት አመጣው? ሲሰቀል የተሳለበት ስዕል ነው ይሄ። ከየት አመጣው? ግን ለስዕሉ አልሰግድም እኔ። ከየት አመጣው ስዕሉን? ስዕሉ መርካቶም ታገኘዋለህ እኮ ስዕሉን እንዴ። እኔ እኮ ጴንጤዎች መጨረሻ አዩባ የሆነ ጊዜ ትዝ ይላል 5 ኪሎ መጽሐፍ ቅዱስን ከየት አመጣው ሲባል ገዝቼው ነው እንዳለው ፍጻሜ ነው እኮ አባቴ የሌለው ልጅ አባቱን አይጠቅስም ነጋዴ ነው የሚጠቅሰው። ማንዬ ታዲ ለነበረን ቆይታ እናመሰግናለን ወንድሜ፣ እግዚአብሔር ያክብርልን። ሰላም ዋል። እሺ ስማ አባቴ የሌለው ልጅ ነጋዴ ነው የሚጠቅስብ አባቶቹን አይጠቅስብህምና አይ ምንድነው መሰላችሁ የመጀመሪያው መጽሐፍ ቅዱስን ከላይ ጀምሮ አሁን በተወራው ነገር ዋናው እንዳትረሱ። የመጀመሪያው ነገር የሆኑ መጽሐፍቶች ላይ ጽሁፎች ሲገኙ እንዴት እንረዳቸዋለን? ለምሳሌ ሳመ ምናምን የሚሉ ነገሮችን ብናገኝ እንዴት እንረዳቸዋለን የሚለውን አነሳንና እሱን አየን። መረዳታችን ከክፍሉ አውድ አንፃርና እንዴት ነው ያ የተገለጸው እንጂ ቃል በቃል ወስደን ይሄ ማለት እንዲህ ነው እንደማንል ተማመንን ማለት ነው። ለወደፊቱም እንደዚህ አይነት ነገር አታድርጉ ማለት ነው ፕሮቴስታንት ወንድሞቻችን። ቀጠልንና ስለ ተአምራት ተነሳ። በአፈር ላይ አፈር ቢነካው የቅዱስ ሰው መቃብር ቦታ ያለ አፈር ቢነካው አንድ ሰው ከሞት ይድናል ወይ? አይ አይድንም አለ። አጥንትስ ሊድን ይችላል አለ። ለሱ ማስረጃ አለ ወይ ሲባል የለውም። ለምንድን ነው ሊድን ይችላል ያለው? ያችን የነገስቷን ሰምቷታል የሆነ ጊዜ እሱን ያመጡብኛል ብሎ ስለፈራ ነው ሊድን ይችላል ያለው። ጥቀስ ሲባል ግን አልጠቀሰም። አላነበበም ማለት ነው። ግን ምን እያለ ነበረ? እስቲ አዲስ ኪዳን ላይ ኑልኝ፣ ብሉይ ኪዳን ላይ ቆማችኋል እናንተ አለ። ብሉይ ኪዳን በሌለበት አዲስ ኪዳን የለም። በነገራችን ላይ ብሉይ ኪዳን በሌለበት አዲስ ኪዳን የለም። ክርስቶስም ሲመጣ ብሉይ ኪዳንን ጠቅሶ ነው አዲስ ኪዳንን የሰራው። ብሉይ ኪዳን ጥላ ነበረ፣ አዲስ ኪዳን አካል ነው። ጥላ የሌለው አካል የለምና ማለት ነው። ስለዚህ ብሉይ ኪዳንን ተው የሚሉት ዕውቀት ስለሚያንሳቸው ስለማያውቁ እንጂ መጽሐፍ ቅዱሱ ብሉይ ኪዳንን ተው ስላለን አይደለም። በነቢያትና በሐዋርያት መሰረት ላይ ታነጻችኋል ነው የሚለን። አይ በሐዋርያት ብቻ ነው አልተባልንም። በነቢያቱም በሐዋርያቱም መሰረት ላይ ታነጻናል። ሁለቱንም አስተባብረን እንይዛለን ማለት ነው። ከዛ ወደ ስዕሉ ታሪክ መጣን። ለምንድን ነው ወደ ስዕሉ ታሪክ የመጣ ነው? ሰሞኑን አትደንግጡ ኢየሱስ ቤዛችን ነው ወይም ኢየሱስ ብቸኛ ቤዛ ነው የሚል ቻሌንጅ ነገር ጀምረዋል። ጥሩ ነው። እኛ ተቃውሞ የለንም። ኢየሱስ ክርስቶስ ቤዛ ነው የሚለውን አንቃወምም። አዎ ኢየሱስ ክርስቶስ ቤዛ ነው። ነገር ግን እቺን ለፖለቲካ ነው የሚጠቀሟት እንጂ የምርኛ ኢየሱስ ቤዛ አይደለም ስላልን አይደለም። ለማንኛውም እሱን ነጥብ እንተውና ወደ ስዕሏ ስንመለስ ከየት አመጣችኋት? ስዕሏን ከየት መጣች? አይ የአክተሩ ነው አለ። ሁለት ሰው ምናምን አውቃለሁ ነው ሶስት ሰው ጋር ይሄን ፊልም ይሰሩ መዳንሽ ሚዩት የተለያዩ ሰዎች ሰርተውታል። ይሄ የኢየሱስን የስቅለት እንትን ፊልም ማለት ነው። የትኛው ነው ኢየሱስን የመሰለላችሁ?
አንዱን ቢል አንደኛውን ለምን ተውከው የሚል ጥያቄ መጠየቅ እፈልጋለሁ። እና ዞሮ ዞሮ ምሳሌ ነው አለ። ከዛ ኦኬ፣ ስለዚህ ምሳሌ ከሆነ ኢየሱስን ይመስለዋል ማለት ነው አክተሩ? አይ ኃጢአተኛ ነው እሱን ጠይቀው አለ። ይሄ ሁሉ ፕሮቴስታንት ያንን ኃጢአተኛ አክተር ሄደው ጠይቀውት ነው። እንግዲህ ኃጢአተኛ ያለው ራሱ ነው፣ እኛ የሰው ኃጢአት አንቆጥርም። ግን ሄደው ጠይቀውት ነው ፕሮፋይል ያደረጉት? አይደለም፣ አይደለም። እኛን ግን ምን ሲሉ እናውቃቸዋለን? ስዕል አትሳሉ፣ ስዕል አትሳሉ ተብሏል፣ ስዕል መሳል ኃጢአት ነው፣ ጣዖት አምልኮ ነው በሚል ድምጻቸው አናውቃቸው። ዛሬ ግን እነሱ እየተጠቀሙት ነው። ከዛ ማምለጫቸው ምን ሆነ? አይ እኛ ግን ለስዕሉ አንሰግድም አሉ። እኛም ለስዕሉ ባለቤት እንጂ ለስዕሉ አንሰግድም። ይሄው ልዩነት የለንም ማለት ነው። ላንተ አምልኮ ካልሆነ ለኔ አምልኮ የሚሆንበት ምክንያት የለም። አንድ ለስዕሉ ብሰግድ ራሱ መስገዴ ብቻውን አምልኮ ያሰኝብኝም። ምክንያቱም መጽሐፍ ቅዱስ ላይ ስግደትን ለቅዱሳን ለመላእክት ስለምናገኝ ማለት ነው። ከዚህ አንፃር ብትረዱት ዕውቀት የሌላችሁ እንደ ዕውቀት ሲኖራችሁ ብታወሩ ብትመጡ ሳይሆን ብታወሩ በየሚዲያው ስታወሩ ዕውቀት እንዳለው ሰው ነው። ስትጠየቁና ስትያዙ ደግሞ የላችሁምና እንደዚህ አይነት ቃላቶች እኛ ጋር ስለምትጠቀሙ ነው በእናንተው ቃላቶች ምናናገራችሁ። ለማንኛውም ግን አሪፍ ነገሮችን አይተንበታል ወንድማችን፣ እናመሰግናለን። ቃሎት ያሰማልን ይጎባ